የአሜሪካን ቁጥር እንዴት አድርገን በቀላሉ ማግኘት እንችላለን? 4 አፕሊኬሽኖችን አዘጋጅቼላችኋለሁ። ሰላም ብያለሁ ውድና የተከበራችሁ ቤተሰቦች። ዛሬ ሁላችሁም የምትፈልጉት አብዛኛው ሰው የሚፈልገው የሚያስፈልግ የሆነ ቪዲዮን ይዤላችሁ መጣሁት። እሱ ምንድነው የአሜሪካን ቁጥር እንዴት አድርገን በቀላሉ ማግኘት እንችላለን የሚለውን ይሆናል ማለት ነው። 4 አፕሊኬሽኖችን አዘጋጅቼላችኋለሁ። ትክክለኛና አስተማማኝ የሆነ ስልክ ቁጥር የሚሰጡ ማለት ነው። የአሜሪካ፣ የዩናይትድ ኪንግደም የፈለጋችሁትን ሀገር ማለት ነው። ስለዚህ እነዚህን 4ቱን አፕሊኬሽኖች አሁን ቪዲዮ ላይ እንደምትመለከቱት ሁሉንም ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። በዚህ መንገድ ሁሉንም እኔ ዳውንሎድ አድርጌ አስቀምጫቸዋለሁኝ። በነገራችን ላይ ሁሉንም ነው የምጠቀማቸው። ሁሉም አስፈላጊና ኢምፖርታንት ናቸው እና ሁሉንም ዳውንሎድ አድርጌያቸዋለሁኝ። እንዴት እንደሆነ አሳያችኋለሁ ማለት ነው። ከሁሉም በፊት እኔ የምመርጥላችሁን በቅደም ተከተል አስቀምጥላችኋለሁኝ። ከመጨረሻው ነው የምጀምረው፣ ከአራተኛው ማለት ነው። እንደዛ እያልኩኝ ወደ አንደኛው እንሄዳለን ማለት ነው። ስለዚህ ያለው ነገር በትክክል ተከታተሉና ራሳችሁ እንዴት አድርጋችሁ አፕሊኬሽኖቹን ዳውንሎድ አድርጋችሁ ራሳችሁ እንዴት የአሜሪካን ቁጥር ለዋትሳፕ፣ ለፔፓል፣ ለፈለጋችሁት ለማንኛውም ነገር እንደሚሆን ነው ማሳያችሁ። የመጨረሻው አፕሊኬሽን ወይም አራተኛው አፕሊኬሽን ይሄ እንደምትመለከቱት አፕሊኬሽን አሁን የከፈትኩት አፕሊኬሽን ነው። እሱ ጋር እንደምትመለከቱት ይኸው ከፔፓል ሊሆን ይችላል ከየትኛውም ብዙ አይነት እንቅስቃሴ አለ። ከየትኛውም ኤስኤምኤስ ቬሪፊኬሽን ይቀበልላችኋል። ትክክለኛ ነው ማለት ነው። ስለዚህ እዚህን አፕሊኬሽን ያለውን አንዳንድ ነገራቶችን አሳያችኋለሁ። አፕሊኬሽኑ ጋር በታችሁ ሳይን አፕ አድርጋችሁ አካውንት ከከፈታችሁ በኋላ መጀመሪያ የምትሄዱት ኤስኤምኤስ ቬሪፊኬሽን ነው። ኤስኤምኤስ ቬሪፊኬሽን መታችሁ የምትፈልጉትን ይኸው እጅግ በጣም ብዙ ነው ያለውና እናንተ የምትፈልጉትን ሰርች ታደርጋላችሁ። ለምሳሌ ፔፓል ብዬ ትንብል እንደምትመለከቱት $1 ቬሪፊኬሽን ኮድ ማግኘት ይችላለሁ ማለት ነው። $1 ለአንዴ ነው። ከዛ በተደጋጋሚ ስጠቀምበት 0.01 ምናምን እያለ ሪዩዝድ ማድረግ እንችላለን። እሺ ቬሪፊኬሽኑን ኮድ እንዴት ነው ታዲያ የምናገኘው ካላችሁ፣ ያው ገንዘብ ማስገባት ይኖርባችኋል። ገንዘብ ለማስገባት ያው ዩኤስዲቲ ነው የምንጠቀመው ወይም ቢትኮይን ነው የምንጠቀመው እና ለምሳሌ $1 የሚለውን ከመረጣችሁ በኋላ እንደምትመለከቱት ብዙ አማራጮች አሉ። ነገር ግን ለእኛ የሚቀልልና እኛ የምንጠቀምባቸውን ነው የማሳያችሁ። ከነዚህ ሁሉ ዩኤስዲቲ የሚለውን ብትጠቀሙ የተሻለ ነው። ቢትኮይንም በእርግጥ ችግር የለውም፣ ግን ትንሽ የተሻለ የሚሆነው ከሁሉም ዩኤስዲቲ ቲአርሲ የሚለውን ብትጠቀሙና ፔናዊድ ዩኤስዲቲ ብላችሁ ትገባላችሁ ማለት ነው። እንዴት ነው ታዲያ ይሄን ዩኤስዲቲ ምናምን ካላችሁ እንዴት አድርጋችሁ ክሪፕቶ ከረንሲ ወይም ዩኤስዲቲ የኢትዮጵያን ብራችሁን እንደምትቀይሩ ባይናንስ ላይ ቪዲዮ ሰርቼ አሳይቻችኋለሁ። ወደዛ ተመልሳችሁ ያንን አይታችሁ ባይናንስ ላይ ካላችሁ ካገባችሁ በኋላ በዚህ መልኩ አፕሊኬሽኑ ላይ ለምትፈልጉት ነገር ኤስኤምኤስ ቬሪፊኬሽን መከራየት ወይም መግዛት ትችላላችሁ ማለት ነው። ሁለተኛውና በጣም ርካሽ የሆነ አሜዚንግ የሆነ አፕሊኬሽን ነው፣ ቶልካቶን ይባላል። ይሄ አፕሊኬሽን በጣም በትንሽ ማለት ነው፣ በጣም በትንሽ አንድ ጊዜ ነው እንትን የምትሉት ኤስኤምኤስ ማለት የስልኩን የምትገዙት። የቀድሞ አፕሊኬሽን ላይ በየጊዜው ነው ስልክ ቁጥሩን የምትገዙት፣ መልሳችሁ መጠቀም አትችሉም። ይሄ አሁንም ማሳያችሁ ወይም ቶልካተን የሚለው አፕሊኬሽን ግን አንድ ጊዜ ነው የምትገዙት ስልኩን። አንድ ጊዜ ከከፈላችሁበት በኋላ $1 ማለት ነው። ከዛ በኋላ የምትጠቀሙት ሁሉንም በነፃ ነው። ከእናንተ የሚጠበቅባችሁ ምንድነው? ስልኩን መጠቀም አለባችሁ በየጊዜው ማለት ነው። ካልሆነ ይዘጉባችኋል። በየጊዜው መጠቀም አለባችሁ። ቢያንስ በ15 ቀን አንድ ቀን መጠቀም አለባችሁ። እንደምትመለከቱት በትክክል ይሰራል። ከፔፓል ከቴሌግራም ሊሆን ይችላል። ሌላው በጣም ደስ የሚለው ነገር ስልክ መደወል ትችላላችሁ። አሜሪካ የፈለጋችሁትን ያክል ደቂቃ በነፃ ቀጥታ አሜሪካ መደወል ትችላላችሁ እና ይህን አፕሊኬሽን እጠቁማችኋል ወይም ሪኮመንድ አደርጋችኋለሁ። በጣም ዶላር የማግኘት ችግርና የሚያጋጥማችሁ ከሆነ ይሄን እጠቁማችኋለሁና ይሄን አፕሊኬሽን ብትጠቀሙት በጣም አሪፍ ነው፣ በሶስተኛ ደረጃ ማለት ነው። ስለዚህ ይህን አፕሊኬሽን እንዴት አድርገን ነው ማግኘት የምንችለው ካለ መጀመሪያ ሳይንአፕ ካደረጋችሁ በኋላ ኢሜይል ምናምን ጽፋችሁ ሳይንአፕ ካደረጋችሁ በኋላ ባይ ብላችሁ ትገባላችሁ። ከገባችሁ በኋላ እንደምትመለከቱት የሸፈንኩት ፓርት ወይም ብለር ያደረኩት ፓርት ፔፓል ነው። በፔፓል መክፈል ትችላላችሁ። በማስተር ካርድ፣ በቪዛ ካርድ መክፈል ትችላላችሁ። እታች እንደምትመለከቱት አድ ክሬዲት ኦር ዴቢት ካርድ ይላል። እንደዛ አድርጋችሁ መግዛት ትችላላችሁ ማለት ነው። እንዴት አድርጋችሁ ማስተር ካርድ ኢትዮጵያ ላይ በኢትዮጵያ ብር እንዴት አድርጋችሁ እንደምታገኙ ያው ቪዲዮ ሰርች አለውን ወደኋላ መለስ ብላችሁ በባለፉት ሳምንታት የለቀኳቸውን ቪዲዮዎች አይታችሁ ማስተር ካርዳችሁን አግኝታችሁ እዚህ ጋር ካርዱን በቀላሉ ሲሙን ወይም ደግሞ ስልኩን መግዛት ትችላላችሁ ማለት ነው። ሌላ በሁለተኛ ደረጃ ያደረኩት እኔ ፐርሰናሊ የምጠቀምበት በጣም የሚገርም አፕሊኬሽን ነው። ትንሽ ከሌሎቹ ለየት ያለ ነው። በአመት 12 ዩሮ ነው የሚያስከፍለው። ያ ማለት በወር 1 ዩሮ ማለት ነው። ለአንድ ወር 1 ዩሮ ነው የምትከፍሉት።
እንግዲህ ሁሉም ነገር በነፃ አይገኝም እና በወር 1 ዩሮ ማለት ለአመት 12 ዩሮ በጣም ትንሽ ነው እና ስልክ ቁጥሩ እንደ ኢትዮጵያ ላይ ሂደን እንደምናወጣው 30 ብር ከፍለን የምናወጣው ሲም ካርድ በሉት። በጣም የሚገርም ሲም ነው። ሞባይል ዳታ አለው ስልኩ ማለት ነው። ሞባይል ዳታ አለው፣ ኢንተርኔት ዳታ ሞልታችሁ ልክ እንደ ኢትዮጵያ ሲሞች ዳታ ሞልታችሁ ቀጥታ መጠቀም ትችላላችሁ ማለት ነው። እስኪ ያለውን ነገር እንመልከት። እንደምትመለከቱት በጣም ብዙ ሀገራቶች ላይ ነው ስልክ የሚሰጧቸው፣ እጅግ በጣም ብዙ ሀገራቶች ላይ ማለት ነው። ስለዚህ እዚህ ጋር የምትፈልጉት ሀገር ላይ ገብታችሁ መግዛት ትችላላችሁ እና ዩኤስኤ ስፔሻል ኦፈርስ ሚል አለ። እሱ ጋር በርካሽ ነው የምታገኙት። እንደምትመለከቱት በወር 5 ዩሮ ነበረ። እዚህ ጋር ግን 80% ዲስካውንት አድርጎ እንደምትመለከቱት በወር 1 ዩሮ እየከፈላችሁ ለአመት 12 ዩሮ በመክፈል እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ሶሻል ሚዲያ ስልኮች አሉ፣ ለሶሻል ሚዲያ የሚሆኑ ማለት ነው። ለዋትሳፕ፣ ፌስቡክ፣ ለቴሌግራም ለፈለጋችሁት ሶሻል ሚዲያ እዚህ ጋር ገብታችሁ እንትን ማለት ትችላላችሁ። ሞባይል ነምበር አሉ። እነዚህ ሞባይል ነምበራት የሚለው በጣም ውድ ናቸው። እነዚህ አያስፈልጓችሁም። ያው የምትፈልጉ ካላችሁ እዚህ ጋር ገብታችሁ ማግኘት ትችላላችሁ ማለት ነው። በጣም ደስ የሚል ነገር ደግሞ ምንድነው ደንበኞቻችሁ ከስተመሮቻችሁ በነፃ እንዲደውሉላችሁ እነሱ ወጪ ሳያወጡ በነፃ እንዲደውሉላችሁ ከፈለጋችሁም ቶል ፍሪ የሚል አለ። እሱን እንትን ማለት ትችላላችሁ። ሌላ ደግሞ በተጨማሪ ሎካል ኢሲም አለው። ስልካችሁ ምናልባት ኢሲም የሚቀበል ከሆነ ሎካል ኢሲም አለው እና ኢሲም ካርድ ይቀበልላችኋል ማለት ነው። ስለዚህ እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። እንዴት አድርገን ነው የምንገዛው? በተመሳሳይ ልክ እንደ ቶል ካርቶን ባይናው ካላችሁ በኋላ እንደምትመለከቱት ከፈለጋችሁ በፔፓል ካልሆነ ደግሞ በማስተር ካርዳችሁ አማካኝነት የምትፈልጉትን ያክል ትገዛላችሁ ማለት ነው። በጣም አሪፍ ነው ማለት ነው። በሁለተኛ ደረጃ ነው ያደረኩት። ነምበር 1 ብዬ ያስቀመጥኩት ያው ከሁሉም በጣም ይመቸኛል ይህ ፓርት። ከየትኛውም ነው የሚቀበለው፣ ከየትኛውም እንደምትመለከቱት ከፔፓል፣ ዋይዝ በጣም ብዙ ነው። ሪቮልት፣ ፌስቡክ ሊሆን ይችላል፣ የተለያዩ ነገራቶች አሉ። ይሄ ደግሞ ሁለቱንም የያዘ ነው። ሌሎቹን እንደምትመለከቱት አንዱን ኦፈር ብቻ ነው የሚሰጡት። እነዚህ ግን ሁለቱንም የያዘ ነው። አንድ ስልክ ቁጥር መግዛት ትችላላችሁ በቋሚ ማለት ነው፣ ወይንም ደግሞ በዚህ ጋር እንደምትመለከቱት ማለት ወይንም ደግሞ ለቬሪፊኬሽን ብቻ መግዛት ትችላላችሁ። እነዚህ ኮዶች አንድ የገዝታችኋቸው ለ30 ቀን ያክል ተጠቀማችሁበትም አልተጠቀማችሁበትም ዝም ብሎ ይቀመጣል። ለ30 ቀን ያክል ስልኩ ማለት ነው። ከ30 ቀን በኋላ ኤክስፓየርድ ካደረገ በኋላ እንደ አጋጣሚ ከፈለጋችሁ ደግሞ በሚገርም ሁኔታ ሪስቶር ማድረግ ትችላላችሁ ማለት ነው። አሁንም እንዴት ነው የምንገዛው? ሳይንአፕ ካደረጋችሁ በኋላ ጉግል ፕሌይ መጠቀም ትችላላችሁ። ይሄ ደግሞ ለየት የሚያደርገው ምንድነው? ቀጥታ ክሪፕቶ ከረንሲን መጠቀም ትችላላችሁ ማለት ነው። ዩኤስዲቲ ሊሆን ይችላል፣ ኢትሪየም ሊሆን ይችላል፣ ባይናንስ ሊሆን ይችላል። እሱ መጣችሁ ቀጥታ ፔይ ናው ትሉታላችሁ ማለት ነው። ጨርሻለሁ። አመሰግናለሁ።